መምህር ክንፈ ሩፋኤልና እኔ የተገናኘ ነው በዳግማዊ ላሊበላ ውቅር አብያተ ክርስቲያናት ነውና እዛ ገዳም ከኔ በፊት 2 ዓመት የመነኮሳቱን የ36 መነኮሳት ቀለባቸውን፣ ልብሳቸውን፣ ሁለመናውን ከቤተ ክርስቲያኑ እስከ አርድእቱ ግቢው ድረስ ሲረዱ ቆይተዋል። እዛ ላይ የተገናኘን የተዋወቅነው ከዛ ጊዜ ከ2015 ጀምሮ እስካሁን ድረስ አለ። አሁን ያለሁት እዚህ ማያ ሥራ አቡነ ገብረ መንፈስ ቅዱስ ነው። ስራቸው ይህ አይባልም። በመነኮሳት ዘንድ የሚጠሩበት ስም መፍቀሬ ሰብ ነው የሚባሉት። ሰውን ሁሉ ወዳጅ ሳይለዩ ዘር፣ ቀለም፣ ቋንቋ፣ ሃይማኖት፣ ብሔር ሳይለዩ የሚወዱ አባት ናቸው። ከዚህ በተረፈ በስራቸው ዙሪያ እግዚአብሔር ሰጥቷቸዋል። ዘመናዊውና ባህላዊውን ሀገር በቀሉን መንፈሳዊውን አዋህዶ የሚሰሩ አባት ናቸው። ከእሳቸው ተቋም ላይ ረሃበ ስጋ ብቻ ሳይሆን ረሃበ ነፍስ የሚታገስበት፣ የተራበ እንጀራ ብቻ ሳይሆን ወንጌልንም ቃል የሚበሉ ሰውን ተረድተው በዛ መንገድ ይሎ የሚያክሙ አባት ናቸው እና አሁንም እዚህ ማያ ሥራ አቡነ ገብረ መንፈስ ቅዱስ ላይ 50 መነኮሳት አሉ። የዓመት በጀታቸውን የመነኮሳቱን ሸፍነው የቅዳሴ መምህር ለመነኮሳቱ ሌላ እዚህ ገዳማውያንና ዓለማውያን መቀላቀል የለባቸውም ከሕይወታቸው ከጸሎታቸው ይታጎላሉ ብለው ለዛ የቅዳሴ መምህር ቀጥረው የመነኮሳቱን የዓመት ፍጆታ የሚያስፈልጋቸውን ነገር ሁሉ አሟልተው እያገለገሉን ያሉት። እኔ እዚህ ላይ አንዲት ነገር ብቻ መስከሬ ይበቃኛል። በአንድ ጊዜ ደክሟልና እረፉ እስከ ሌሊቱ 9 ሰዓት ጠዋት 12 ሰዓት ገብቶ እስከ ሌሊቱ 9 ሰዓት ሲያገለግሉ ቆይተው 10 ሰዓት ላይ ወደ መኝታቸው ሄዶ 11 ሰዓት ላይ ደግሞ ተነሱ። 40 ደቂቃ ቆይተው ተነሱና ወደ ስራ ገቡ። ይረፉ አልኳቸው። የኔ እረፍት የሰው ጤና ሲመለስ ነው። ሰው እየተጨነቀ እንዴት ነው ያርፋለሁ? የኔ እረፍት ይሄ ነው አሉ። ምን ያስደስቶታል አልኳቸው። ሰርቼ ዘር፣ ቀለም፣ ቋንቋ ሳለይ ህዝቡን ማገልገል ቤተ ክርስቲያንንና ሀገሬን መርዳት እፈልጋለሁ ያሉት። ይሄ በእውነት የመንግስት ተቋማትንም ቤተ ክርስቲያንንም የሚረዱ አባት ናቸውና እድሜያቸውን ዘለግ ያድርግልን። በመነኮሳቱ ዘንድ መፍቀሬ ሰብ ይባላሉ። በእናንተ ዘንድ ደግሞ መፍቀሬ ነዳያን ይባላል። እሳቸው እንዲመሰገኑ ዛሬ እንድንሰበሰብ እዚች ቦታ ያደረጉት የተቃውሞ ሰራተኞች በጣም ምስጋና ይገባቸዋል። ለምን? እሳቸው ያወረዱትን መመሪያ ተቀብለው በትህትና እሳቸውን መስለው አስተናግደው መድኃኒቱን በወቅቱ የመጣውን በስነስርዓት አስቀምጦ ከጥበቃ ጀምሮ እስከ ጽዳት እስከ ሕክምና ድረስ ያሉት በእውነት እድሜያቸውን ዘለግ ያድርግልን። እርሶትንም አባታችን ጀመሩ እንጂ አልጨረሱ። ስራዎት መልካም ነው። የቅዱሳንን ስራ ነው እየሰሩት ያሉትና ሰዎች መድረክ ላይ ቆሞ የሚያወሩትን እርሶ በአካል ከነዳያን ጋር እየበሉ እየጠጡ ቁስላቸውን ሳይጸየፉ እያበሱ እንባቸውን እያበሱ እያከሙን ያሉትና የሰው መውደዱን የሰማይ መንገዱን ያሳምርልዎት። ነፍሶት ጸሎትን ትመገብ። የአባቶቻችን የቅዱሳን በረከት የብፁዓን አባቶች ጸሎትና ቡራኬ በእርሶ ላይ ይሆን። እኛም እዚህ ተሰብስበን ዛሬ ይችን ቃል ልንሰማ ቡራኬ ልናገኝ የብፁዕ አባታችን አቡነ ዘካርያስን ቡራኬ ልናገኝ ምክንያት የሆኑት እሳቸውና የተቋሙ ሰራተኞች ስለሆነ ሀገር ሕይወትን መንግሥተ ሰማያትን ያውርሳቸው። እድሜ ማቱሳላን ይስጥልን። ጥበቡን እንደ ሰለሞን እንደ ቅዱሳን አባቶቻችን ይስጥልን። እጆትን፣ መንገዶትን፣ አንደበቶትን፣ ልብሶትን፣ መርገጫዎትን ሁሉ መድኃኒት ያድርግልን። ይቆየ